My name is Naya Wanjiru and I am from Nairobi, Kenya. ናያ ዋንጂሩ እባላለሁ። የምኖረው ናይሮቢ ኬንያ ውስጥ ነው። በእርግጥ አብዛኛውን የወጣትነት ዕድሜን ያሳለፍኩት በሞምባሳ ውስጥ ነው። ለ12 ዓመታት ያክል በምስራቅ አፍሪካ ውስጥ በሚገኘው የጠንቋዮች ማህበር ውስጥ በከፍተኛ ማዕረግ አገልግያለሁ። በዋነኝነት ስራ ያተኩር የነበረው ክርስቲያኖች እንዳይጸልዩ ማድረግና ስህተት የሆነ ጸሎት እንዲጸልዩ መገፋፋት ነበር። በእርግጥ በተመደብኩበት ዘርፍ እጅግ በጣም ስኬታማ ነበርኩኝ። መቼ ክርስቲያኖችን ማጥቃት እንዳለብኝና መቼ ደግሞ የተለያዩ ማዘናጊያዎችን መላክ እንዳለብኝ ጠንቅቄ ያውቃለሁ። አብዛኞቹ ላይ ደግሞ ጥርጣሬን ስለምንጨምርባቸው ጸሎታቸው ሰማይ አይደርስም። ነገር ግን ክርስቲያኖች በሚጸልዩበት ወቅት 3 ወሳኝ የሆኑ ሰዓቶች ነበሩ። በእነዚህ ሰዓቶች ውስጥ ክርስቲያኖች ሲጸልዩ በፍጹም ልናጠቃቸው እጅግ በጣም ይከብደን ነበር። ዛሬ በዚህ ምስክርነት ላይ እንዴት መጸለይ እንዳለባችሁና ምን ሰዓት ላይ መጸለይ እንደሚኖርባችሁ በደንብ አድርጌ ነግራችኋለሁ። እነዚህ ነገሮች ከምክርነት ባለፈ እጅግ በጣም ጠንካራና ኃይለኛ የሆነ አቅምን ይዘው መጓዝ የሚችሉ ጸሎቶች ናቸው። እንደዚህ አይነት ጸሎቶች የጠላቶችን ምሽግ ሄደው ማፈራረስ ይችላሉ። የትኛውንም የጨለማ የጠንቋዮች ስራና የጨለማን ምሽግ ማፈራረስ የሚችል አቅም አለው። እነዚህን 3 ነገሮች ከመናገሬ በፊት ግን አንድ ነገር በግልጽ እንድትረዱኝ እፈልጋለሁ። ጥሩ ሰዓት ወይም ጥሩ ጊዜ በመንፈሳዊው ዓለም ላይ እጅግ በጣም ወሳኝነት አለው። ለሁሉም ነገር ጊዜ አለው ይላል መጽሐፍ ቅዱስ። በምድራዊው ዓለም ላይ ለአንዳንድ ነገሮች አንዳንድ ጊዜ እጅግ በጣም ወሳኝነት እንዳላቸው ሁሉ በመንፈሳዊው ዓለም ላይ አንዳንድ ጸሎቶች በአንዳንድ ጊዜ ላይ ሲደረጉ የበለጠ ኃይልና አቅምን መያዝ ይችላሉ። እንግዲህ በጨለማው ዓለም ውስጥ ሆነን አብዛኛው የጥንቆላ ስራ፣ መተት፣ ድግምቶችን የምንሰራባቸው የተወሰነ ሰዓት አለ። በእነዚህ ሰዓቶች ላይ የትኛውም አይነት ጥንቆላ እጅግ በጣም የበለጠ ኃይልን ይዞ መሄድ ይችላል። ቀን ላይና ማታ ላይ የምንሰራው ስራዎች እጅግ በጣም የተለያዩ ናቸው። በተለይም ደግሞ አንዳንድ ሰዓቶች ከሌላው ይበልጥ እጅግ በጣም ጠንካራ የሆነ መንፈሳዊ ጥቃትን ይዞ የመጓዝ አቅም ያለበት ሰዓት አለ። ልክ እንደዚሁ በአንዳንድ ሰዓቶች ላይ ክርስቲያኖች ነክተው የሚጸልዩ ከሆነ አብዛኛው ስራዎቻችን ይፈርሱ ነበር። ልናረጋቸው ያቀድነውም ሆነ እያረግናቸው ያለው ነገሮች በሙሉ ፍርስርሱ ይወጣብናል። ስለዚህ ከጥንቆላ ስራችን ጎን ለጎን አንዱና ዋነኛው ስራ የነበረው ክርስቲያኖች በዚህ ሰዓት ነክተው እንዳይጸልዩ ማድረግ ነው። በእነዚህ 3 የተለያዩ ሰዓታቶች ወቅት የተለያዩ ማዘናጊያዎችን እንልካለን። የእንቅልፍ መንፈስ በኃይለኛው በእነሱ አየር ላይ እንዲሰራ እናደርጋለን። አዚም ይላካል። ክርስቲያኖች ነክተው በዚህ ሰዓት እንዳይጸልዩ የተለያዩ ሰበር ዜናዎችንና መልካም ያልሆኑ ነገሮችን ወደ እነሱ እንልካለን። ይህንን ሁሉ የምናደርገው ክርስቲያኖች ነቅተው በእነዚህ ደቂቃዎችና ሰዓቶች ላይ ውጊያን እንዳይከፍቱብን ነው። በመጀመሪያ ስለ እነዚህ ሰዓቶች ማወቅ የቻልኩት በአንድ አጋጣሚ ነበር። በመጀመሪያ ወደዚህ የጥልቁ ዓለም የጥንቆላው አሰራር ላይ ስገባ አንድ ነገር ተነገረኝ። ክርስቲያኖች በጠዋት በማለዳ ማለው ተነስተው የሚጸልዩበት ሰዓት አንዱ አደገኛ ሰዓት እንደሆነ ነገሩን። በተለይም ደግሞ ከ10 ሰዓት እስከ ማለዳው 12 ሰዓት ድረስ ያለው ሰዓት እጅግ በጣም ጠንካራና መንፈሳዊ አየሩ የሚከፈትበት ሰዓት ነው። እነዚህ ሰዓቶች መለኮታዊ ጉብኝት የሚደረግበት ሰዓት ብለን እንጠራዋለን። ክርስቲያኖች በዚህ ሰዓት እንዳይጸልዩ መቆጣጠር ከቻለን ቀኑን ሙሉ አሸንፈናቸው እንደዋልን ይነገረን ነበር። ይህ ሁሉ ነገር ግን ለምን እንደሚባልና ለምን እንድንጠነቀቅ እንደተነገረን ምንም አልገባኝም ነበር። ነገሩ ምንም ግልጽ አልሆነልኝም። ታዲያ አንድ ጊዜ ወደ አንድ ሞምባሳ ውስጥ ወደሚገኝ አንድ ፓስተር ሄጄ እንዳጠቃው ተነገረኝ። ፓስተር ዳውዲ ይባላል። ይህ ፓስተር በእርግጥ በብዙሃኑ ዘንድ የታወቀ አልነበረም። ምንም እውቅና የለውም። እንዲሁም በቤተ ክርስቲያን ውስጥ ከ100 የማይበልጥ ምዕመን ነበር። ይሁን እንጂ በእኛ የጥንቆላ ስፍራ ውስጥ ይህ ሰው ልክ እንደ አደጋ ይታያል።
ወደ እሱ ቤተክርስቲያን የሚመጡ ሰዎች የእውነት ከእግዚአብሔር በሆነ መንገድ ይፈወሱ ነበር። የተለያዩ ትዳሮች ይታደሳሉ። የተለያዩ የንግድ ስፍራዎች እያደጉና እየበለጠጉ መጡ። ወጣቶች ከስራትና ከቀንበር እየተፈቱ በቤተክርስቲያን ውስጥ ማገልገል ይጀምሩ ነበር። በአስቸኳይ ልናስቆመው ይገባ ነበር። ስለዚህ በመንፈሳዊው ዓለም ተከታትየው የተለያየ ደካማ ጎኑን አውቄ በዛ በኩል ገብቼ ማጥቃት ነበረብኝ። ያ የኔ ተልእኮ ነበር። ዋና ግባችን እሱ የሚያደርገውን አገልግሎት ሙሉ በሙሉ ማስቆም ነው። ለሳምንታት ያክል ተከታተልኩት። የሚያደርጋቸውን እያንዳንዱን ነገር ተከታተልኩት። መውጫ መግቢያውን ሳይቀር ሸመደድኩ። ታዲያ ይህ አገልጋይ የሚጸልይበትና የሚጾምበትም ደግሞም የእግዚአብሔርን ቃል የሚያነብበትን መንገድ ስመለከት እጅግ በጣም አስገረመኝ። ፓስተር ዳዊት በሚገርም ሁኔታ አንድም ቀን ሳያመልጠው በየማለዳው 10 ሰዓት ተኩል ሲል ይነሳ ነበር። ልክ በዛ ንጋት ላይ እንደነቃም ማንንም ሰው ሳያወራ ስልኩን እንኳን ካልጋው ላይ አንስቶ ሳይነካካ በፊት መብራቱን ሳያበራ በፊት ካልጋው ግርጌ ጋር በርከክ ብሎ ይጸልይ ነበር። ይህን ነገር ያለ ማቋረጥና ያለ ስልቹነት ያደርገው ነበር። የሚያስቆመው አልነበረም። ምናልባት ማታ አምሽቼ ነበር ትንሽ ረፈድ ላድርግ የሚል አይነት ሰው እንኳን አልነበረም። ፓስተር ዳዊት ቢደክመው ባይደክመው ደና ቢሆን ባይሆን ጤነኝነት ቢሰማው ባይሰማው እንኳን ተነስቶ ከመጸለይ አያግደውም። በሳምንት 7 ቀን ያክል 10 ሰዓት ተኩል ሲል ይነሳና ይጸልያል። በተለይ አንድ ቀን ገረመኝ። እሁድ ቀኑን ሙሉ ሲያገለግል ዋለና ወደ አልጋ እንኳን የሄደው እጅግ በጣም አረፋፍዶ ነው። ወደ 7 ሰዓት ላይ ወደ አልጋው ሄደና ተኛ። በሚገርም ሁኔታ ግን 10 ሰዓት ተኩል ሲል ሰዓቱን ጠብቆ ተነስቶ መጸለይ ጀመረ። ፓስተር ዳዊት 3 ሰዓታት ብቻ ነበር ለመተኛት የነበረው። ነገር ግን ያም ከመጸለይ በፍጹም አላገደውም ነበር። በየጊዜው ረጃጅም ፕሮግራም በቀን ላይ ካከናወነ በኋላ ምናልባት ዛሬ አርፎ ይተኛል አይነቃም ብዬ አስብ ነበር። ነገር ግን ፓስተር ዳዊት አይደለም ድካም ምንም ነገር የሚያስቆመው አይመስልም ነበር። አንድ ቀንም ልክ እንደዚሁ ተመለከትኩኝ። የአገልጋዩ ልጅ አልተኛ ብሏቸው እሱንም ባለቤቱን እጅግ በጣም በጠበጣቸው። የተኛው ከሌሊቱ 9 ሰዓት ተኩል ነበር። ፓስተሩም ልጁን ለማስተኛት ከባለቤቱ ጋር ሲተጋገዝ ሁለቱም አንዳች እንቅልፍ ባይናቸው ዝር አላለም ነበር። ታዲያ በዚህ ሰዓት ምናልባት ፓስተሩ ይተኛል ብዬ አስቤ ነበር። ነገር ግን ልክ እንደ ቀድሞ ሁሉ ሌሊት 10 ሰዓት ተኩል ሲል ተነሳ። የሚገርመው ነገር ልክ ተነስቶ መጸለይ እንደጀመረ የመጀመሪያ ርዕሱ የነበረው የታመመው ልጁ ነበር። የኢየሱስ ክርስቶስን ደም እየጠራና የመጽሐፍ ቅዱስን ቃል እያወጀ ያ ሕመም ከልጁ ሰውነት ላይ እንዲነሳ ይጸልይ ነበር። ልክ እንደዚሁ በሌላም ቀን አይሄድም ብዬ ያሰብኩበት ጊዜ ነበር። አንድ ቀን በነጋታው ላይ ይህ ሰው እጅግ በጣም አሳሳቢና አንገብጋቢ የሆነ ስብሰባ ነበረው። ይህ ስብሰባ ማለት ለዚህ ሰው እጅግ በጣም ትልቅ ዋጋ አለው። ምክንያቱም የአገልግሎቱን ጉዞና የአገልግሎቱን ወደፊት የሚወስን ስብሰባ ነው። ታዲያ ሌሊት ላይ ምን ያደረገ ይመስላችኋል? አዎ ፓስተር ዳዊት በሌሊት 10 ሰዓት ተኩል ላይ ተነስቶ መጸለይ ጀመረ። ምናልባትም ስለሚያወራው ነገር ይዘጋጃል፣ ስለሚናገራቸው ነገሮች ያጠናል ብዬ አስቤ ነበር። ፍጹም ተሳስቻለሁ። ምክንያቱም የመጋቢ በማለዳ ተነስቶ ለአምላኩ ይጸልይ ነበር። 10 ተኩል ሲል እንደለመደው በጉልበቶቹ ተንበርክኮ ነበር። ከዚህ በኋላ በሚገርም ሁኔታ ጸሎቱን እንደጀመረ የመጀመሪያዎቹን 20 ደቂቃዎች ምንም አላወራም ነበር። ምንም የጸሎት ርዕስ አልነበረም። በቃ በእንብርክክ ውስጥ ሆኖ በእግዚአብሔር ሕልውና ውስጥ ጸጥ ብሎ የእግዚአብሔርን ድምፅ ይጠባበቅና ይሰማ ነበር። እግዚአብሔር አምላክ እስኪናገረው ድረስ ይጠብቃል። ከ20 ደቂቃ በኋላ ይህ ሰው ጸሎቱን ጀመረ። ነገር ግን ይጸልይ የነበረው ጸሎት እጅግ በጣም ጠንካራ ነበር። በቃ ልክ የሆነ አካል መጥቶ አቅጣጫ ነግሮት በዛ አቅጣጫ ዙሪያ የሚጸልይ ያክል ነበር የሚመስለው።
እኔ ግን እግዚአብሔር አምላክ ራሱ ይህንን አቅጣጫ በዚህ ሰው ላይ አስቀምጦ እንደሄደ ተረድቻለሁ። በዛ ማለዳ የጸለየው ጸሎት ከዚህ በፊት ጸልዮ እንደሚያውቀው አይነት ጸሎት አልነበረም። እጅግ በጣም የሚለይ ነው። የሆነ ለየት ያለ መገኘትና ግንኙነት፣ ህብረት ከእግዚአብሔር ጋር ነበረው። ከፍተኛ ኃይል በሚጸልይበት ስፍራ ውስጥ ይንቀሳቀሳል። ከእግዚአብሔር ጋር ፊት ለፊት የተገናኘ ያክል ይመስል ነበር። እግዚአብሔር ፊት ለፊት ስለ ሁሉም ነገር እየነገረው፣ ጥበብ እየሰጠው፣ ምልክት እየሰጠውና የተለያየ አቅጣጫ እያሳየው ያክል ይመስል ነበር። በተለያዩ አጋጣሚዎች እነዚህን ጸሎቶች ለማክሸፍ በሞክር ምንም አልተሳካልኝም ነበር። የሚገርመው የተለያዩ የአዚም መንፈሶችንም ሆነ የተለያዩ የሚያደነዝዙ ነገሮችን ወደ ቤቱ ወዳለበት ስፍራ ብልክም አንዳቸውም ሊሰሩ አልቻሉም ነበር። ከሱ ጋር ያለው ከኔ ውስጥ ካለው እጅግ በጣም ይገን ነበር። የሚገርመው መጋቢው የሚጸልየው ጸሎት ሁል ጊዜ ቀን ላይ የሚውለውን ውሎ ነበር። አንድ የማያውቀው ሰው መጥቶ ቤተክርስቲያን ውስጥ እንዲፈወስ ከጸለየ በሚያስገርም ሁኔታ ቤተክርስቲያን ውስጥ የታመመ ሰው ይመጣና ይጸልይለታል፣ እርሱም ይፈወሳል። ደግሞም ለቤተክርስቲያን የሚያስፈልግ አንዳንድ የገንዘብ ግብዓቶችን እግዚአብሔርን ሲጠይቀው በሚገርም ሁኔታ 12 ሰዓት ሳይሆን በፊት ገንዘብ ወደ አገልግሎቱ ይገባል። በእነዚህ ሰዓቶች ላይ የተጸለዩትን ጸሎት የሚያስፈጽሙ የእግዚአብሔር መንፈስ አካላቶች ነበሩ። እኔም ነገሩ ሲከብደኝ ለቅርብ አለቃዬ ሄጄ ጥንቆላዬ እንዳልሰራ ነገርኳት። ነገር ግን በሚገርም ሁኔታ እሷ ምንም አልተገረመችም ነበር። ነገሩን የምጠብቀው ይመስላል። እንዲህም አለችኝ፣ በማለዳ የሚጸልዩ ክርስቲያኖች ሙሉ ቀናቸውን አውጀው ይሄዳሉ። ስለዚህ ሙሉ ቀናቸውን የማይነኩ ይሆናሉ አለች። ክርስቲያኖች አንድ ነገር ልንገራችሁ። እጅግ በጣም ጠንካራ የጸሎት ሰዓት ከሆነው ውስጥ አንዱ ከ10 ሰዓት እስከ ማለዳ 12 ሰዓት የሚደረግ ጸሎት ነው። በዚህ ሰዓት ትክክለኛ መንፈሳዊ ውጊያ የምትዋጉበት ሰዓት ነው። ፀሐይ ሳትወጣ በፊት የምትጸልዩት ጸሎት ተሰሚነት አለው። በዚህ ሰዓት እግዚአብሔር ወደ ምድር መጥቶ የልጆቹን ጸሎትና እንባ የሚያብስበት ሰዓት ነው። ሰማያት የሚከፈትበት ሰዓት ነው። መጽሐፍ ቅዱስ ይህን ሐሳብ ይደግፋል። መጽሐፍ ቅዱሳችንን ስንመለከት እግዚአብሔር አምላክ ብዙ ሰዎችን በማለዳ እንደሚያገኝ እናያለን። መጽሐፍ ቅዱሳችን በኦሪት ዘጸአት ምዕራፍ 32 ላይ ሙሴ ወደ ሲና ተራራ ማልዶ እንደወጣ ይነግረናል። በዛም ቦታ ላይ እግዚአብሔርን እንዳገኘው ተጽፎልናል። በአዲስ ኪዳንም ልክ እንደዛው የማርቆስ ወንጌል ምዕራፍ 1 ላይ ኢየሱስ ክርስቶስ ማልዶ በጠዋት ገና ፀሐይ ሳትወጣ ሊጸልይ እንደወጣ ይነግረናል። ደግሞም መዝሙረኛው ዳዊት በመዝሙረ ዳዊት ምዕራፍ 5 ቁጥር 3 ላይ እንዲህ ይላል፣ በማለዳ ድምፄን ትሰማለህ፣ በማለዳ በፊትህ እቆማለሁ እጠብቅሃለሁም ይላል። አያችሁ፣ በማለዳ ላይ የዓለም ድምፅ ጸጥ ይላል። በዛ ጸጥታ ውስጥ እግዚአብሔር በግልጽ ያወራችኋል። ልክ እንደዛው የጠላትን ምሽግ ማፈራረስ የምትችሉት በዛ ማለዳ ነው። ምክንያቱም በማለዳ አጋንንቶች ተሰብስበው ሰዎች ላይ የቀን ውሏቸውን እንዴት ማደናቀፍ እንደሚችሉ የሚወስዱበትና የሚወስኑበት ሰዓት ነው። ጠላት በእናንተ ላይ ያቀዳቸውን የክፉ ሐሳቦች በሙሉ የሚማከርበት ጊዜ ነው። እናንተም በማለዳ መጸለይ ስትጀምሩ እነዛ በእናንተ ላይ የታቀዱትን እቅዶች በሙሉ ማፈራረስ የምትችሉበትን ኃይል ታገኛላችሁ። ገና በማለዳችሁ ስለጸለያችሁ በመንፈሳዊ ዓለም ላይ መንፈሳዊ ከለላም በላያችሁ ላይ ታደርጋላችሁ። አንድ ሴት አስታውሳለሁ፣ በሞምባሳ የምትኖር ሲስተር ዛዋዲ ትባላለች። ይህቺ ሴት በመንደር ውስጥ ያለ ሱቅ ነጋዴ ነች። ታዲያ በአንድ ጊዜ ላይ የማስታውሰው የኛ የጥንቆላ ስብስብ የሷን ሱቅና የሷን ንብረቶች ንግዷን በሙሉ አተኩረን ማየት ጀመረን። ልናጠፋው ወሰንን። ምክንያቱም ደግሞ እኛ ተቀላቀይ ያልናትን የአጋንንት ዓለም አልቀላቀል ስላለች ነበር። የሚገርመው አብዛኛው በዛ ገበያ ውስጥ ያለ ሰው አብዛኛው ማለት በሚቻል ሁኔታ የኛ ዓላማና የኛ ዕቅድ ተከታይ ነው። ሁሉም ከኛ ጋር ይሰራሉ። ማንም አይቃወመንም።
አለበዚያ ንግዳቸውንም እነሱንም ቤተሰቦቻቸውንም እንረግም ነበር። ያንን ስለሚፈሩ በውዴታ ብቻ ሳይሆን በግዴታም እኛን መቀላቀል ነበረባቸው። ታዲያ ይህቺ ሴት አልቀላቀልም ስላለች ወዲያውኑ ንግዷ ላይ እርግማኖችን ማምጣት ጀመርን። ደንበኞች እንዲሸሹባት የተለያዩ የጨለማው ዓለም አጋንንቶችን ወደሷ ላክን። መደናበርና ኪሳራን አመጣንባት። ነገር ግን ይህቺ ሴት አንድ ትልቅ ነገርን ማድረግ ጀመረች። ወዲያውኑ ሌሊት 11 ሰዓት ላይ እየተነሳች መጸለይ ጀመረች። ስለ ንግዷ፣ ስለ ደንበኞቿ፣ ለሷም ጭምር ጥበቃ እንዲደረግላት በሌሊት እየተነሳች ትጸልይ ነበር። የእግዚአብሔርንም ቃል እየጠቀሰች በሱቋ ላይ ታውጅ ነበር። እግዚአብሔርም የእጆቿን ሥራ እንዲባርክ አጥብቃ ትጸልያለች። በዚህ ሰዓት ግን እኛ ምንም አደረግን ምንም፣ ንግዷ እጅግ በጣም እያደገና እየጨመረ ይመጣ ነበር። ወደ እሷ ሱቅ እንኳን እንዳይሄዱ የምናደርጋቸው ደንበኞች እንኳን ሳይቀሩ እኛ በማይገባን ሁኔታ መልሶ እግራቸው ወደ እሷ ሱቅ ይመጣ ነበር። የሚያስደንቀው ነገር ግን በእሷ ሱቅ ውስጥ የሚገኙ ነገሮች፣ ዕቃዎች የሚገዙ ለሽያጭ የቀረቡ ነገሮችን ለማበላሸት ወይም ደግሞ የአገልግሎት ጊዜውን እንዲያበቃ ለማድረግ እንሞክር ነበር። ነገር ግን በሚገርም ሁኔታ ሁሌ አዲስና የሚመረጥ አይነት ሆኖ ነበር ለደንበኞች የሚታያቸው። ይህ እጅግ በጣም ያስገርመን ነበር። ከዚህ አልፎ አንዳንድ የዘጋንባት የገቢ ምንጮቿ እንኳን ሳይቀሩ ባልጠበቅንበት መንገድ ይመጡና በሮች ይከፈቱላታል። ለ6 ወራት ያክል እጅግ በጣም ለፋን። የሷን ንግድ ለማቋረጥ ለማበላሸት ደከምን። ነገር ግን ይህቺ ሴት ይበልጡኑ እየበለጠገችና እየለመለመች መጣን። ወዲያውኑ አለቃችን በሷ ላይ ጊዜን ማባከን እንድናቆም ነገረን። እንዲህም ተባለን፣ ይህቺ ሴት የምትጸልየው በማለዳ ተነስታ ነው። ያንን ልምዷን እስካላቋረጠች ድረስ ምንም ልናደርጋት አንችልም። አሁኑኑ ተዋት የሚል መልእክት መጣ። እኛ እሷን ከማጥቃታችን በፊት ቀድማ ቀኗን በሙሉ በእግዚአብሔር ጥበቃ ስር እንዲውል አድርጋለች። ይህ የማለዳ ጸሎት እጅግ በጣም ጠንካራ የሆነ ጎኑ ነው። መንፈሳዊ ዓለምን መቀየር የሚችል ትልቅ ኃይል አለው። ይህ ጠንካራ የሆነው የመጀመሪያው የጸሎት አይነት ነው። አሁን ደግሞ ስለ ሁለተኛው የጸሎት አይነት ልነግራችሁ እወዳለሁ። ይህ ጸሎት የሚጸለይበት ሰዓት የእኩለ ሌሊት ሰዓት ላይ ነው። አያችሁ፣ በጨለማው አገዛዝና በጨለማው ዓለም ላይ እኩለ ሌሊት ማለት የኛ ሰዓት ነው። የጨለማው ሥራ ገኖ የሚሰራበት ሰዓት ነው። ደግሞም የቃል ኪዳን ግንኙነታችንን የምናደርግበት ሰዓት ነው። ይህ የሆነበት አንዱ ምክንያት አብዛኛው ክርስቲያኖች የሚተኙበት ሰዓት ስለሆነ ነው። አያችሁ፣ በዚህ ሰዓት ብዙ ተቃውሞ ሳይገጥም በነፃነት መስራት የምንችልበት ሰዓት ነው። ምክንያቱም የሚጸልይ እጅግ በጣም ጥቂትና በጣት ሊቆጠር በሚችል ያክል ሰው ነው። ይሁን እንጂ አንዳንድ የነቁ ክርስቲያኖች አሉ። ይህንኑ ነገር አውቀው በውድቅት ሌሊት በእኩለ ሌሊት በጨለማ ተነስተው የጠላትን ሥራ ያፈርሳሉ። እነዚህ ክርስቲያኖች ለኛ ለምንሰራው ሥራ በሙሉ እጅግ በጣም አደገኛ የሆኑ ሰዎች ናቸው። አያችሁ፣ አንድ ክርስቲያን ተነስቶ በእኩለ ሌሊት መጸለይ ሲጀምር የኛን ሰዓት እየተሻማና የኛን ሰዓት እየተጋፋ ነው ማለት ነው። አንድ ክርስቲያን በእኩለ ሌሊት ተነስቶ ሲጸልይ ልክ አንድ በበረሮ የተሞላ ክፍል ውስጥ በድንገት መብራትን እንደማብራት ነው። በየአቅጣጫችን መበተን እንጀምራለን። በእኩለ ሌሊት የሚጸልይ ሰው ኖሮ በእኩለ ሌሊት ላይ እኛም ስራችንን በአግባቡ መስራት በፍጹም አንችልም። አስታውሳለሁ፣ በሞምባሳ ውስጥ አንድ ቤተሰብ ነበር። እነዚህም ቤተሰቦች ልንበታትንና ልናጠፋቸው ትልቅ አጀንዳን ይዘናል። አባትየው የመንግስት ሰራተኛ ነው። እናትየው ደግሞ አስተማሪ ነች። 3 ልጆች አሏቸው። ይህም ቤተሰብ ለማጥፋት የወሰነው አባትየው በስራ ቦታው ላይ አንድ ሙስናና ጉቦ የነበረበትን ሰው ስለጠቆመና ስላስያዘ ነው። ያ ሰው ደግሞ የኛ አባል ነበር። በዚህም ምክንያት ይህንን አባት ከነ ቤተሰቡ ለማጥፋት አጀንዳን ይዘናል።
በመጀመሪያ የተለመደ ጥቃቶችን መላክ ጀመርን። የተለያዩ በሽታና ህመሞችን ወደ ልጆቻቸው ላክን። ቀጠልንና በገንዘብ አቅጣጫ እንዲዳከሙና ጫና እንዲውልባቸው አደረግን። ደግሞም በትዳራቸው መካከል አለመግባባት እንዲኖር ክፍተትን መፍጠር ጀመርን። ለጥቂት ሳምንታት ያክል የምንልካቸው ፍላጻዎች እየሰሩልን ይመስሉ ነበር። ልጆቹ በበሽታ ተመቱ። አባትየው ስራውን አጣ። እናትየው ላይ ትልቅ ጫና አደረ። በመካከላቸው ትልቅ አለመግባባትን ፈጠርን። ነገሮች እየተደራረቡባቸው ሄዱ። ሁሉም ነገር ከበደባቸው፣ አስጠላቸው። እስኪ መራቸውም ድረስ ያለማቋረጥ ጥቃትን ወደ ቤታቸው እንልክ ነበር። በዚህ መሃል ማን እንደነገራቸው ሳናቅ በድንገት በኩለ ሌሊት እየተነሱ አባትየውና እናትየው መጸለይ ጀመሩ። ይህንን ነገር እንዴት እንዳወቁ እንኳን አናውቅም። ነገር ግን እኩለ ሌሊት እየተነሱ ያለማቋረጥ ይጸልዩ ነበር። ልክ ይህንን ማድረግ በጀመሩበት ቅጽበት ሁሉም ነገር መቀየር ጀመረ። አስታውሳለሁ፣ የመጀመሪያ ሌሊት ተስማምተው ተነስተው መጸለይ ሲጀምሩ በመንፈሳዊ ዓለም ላይ ልክ አንድ ፈንጂ እንደተጣለ ነበር የሆነው። በእነሱ ላይ ተናግረናቸው የነበሩት እያንዳንዱ ቃላቶችና እርግማኖች በሙሉ ከሸፉብን። በድጋሚ ተደራጅተን ወደ እነዚህ ሰዎች ቤት ውስጥ ለመሄድ ወሰንን። ነገር ግን በፍጹም ቤታቸው መግባት አልቻለም። ምክንያቱም በእሳት ቅጥር ተቀጥሮ ነበር። ያንን ማለፍ አልቻልም ነበር። በዚህ ሰዓት በጨለማው ዓለም አለቃችን የነበረችው ጠራችንና እጅግ በጣም ተቆጣች። ምክንያቱም ደግሞ ማን እንደነገራቸው የእኩለ ሌሊት ጸሎትን ማን እንዳሳወቃቸው ማወቅ ፈልጋ ነበር። ምክንያቱም ይህ ምስጢር መውጣት አልነበረበትም። እንደሷ አባባል ከሆነ ይህ የኛ ጊዜ ነበር። እነሱ በዚህ ሰዓት ከባድ እንቅልፍ ላይ ሊሆኑ ይገባ ነበር። ነገር ግን መንቃታቸው ብዙ ካላዩት መቅሰፍቶች ጠበቃቸው። በዚህ ሰዓት ያለ የሌለ ኃይላችንን ተጠቅመን የአዚም መንፈስ በኃይለኛው ለቀቅንባቸው። ይህንን ያደረግነው እነዚህ ሰዎች ተመልሰው ወደ እንቅልፋቸው እንዲሄዱ ስለፈለግን ነበር። ይህንን የእኩለ ሌሊት ጸሎት እስካላቆሙ ድረስ እጆቻችን ተሳስረው ነበር። እነዚህን ሰዎች አይደለም ማጥቃት መንካትም አልቻለም። ነገር ግን የሞከርናቸው ነገሮች በሙሉ አንድ በአንድ ይከሽፉ ነበር። እነዚህ ሰዎች ምንም ያህል ቢደክማቸውም እንኳን ምንም ከመጸለይ የሚያግዳቸው አንዳች ነገር አልተገኘም። አንዳንድ ጊዜ ከሁለት አንዳቸው እንኳን እጅግ በጣም ደክሟቸው ለመጸለይ ሳይፈልጉ ሲቀሩና መተኛትን ሲመርጡ ሌላኛው ያበረታውና የግድ እንዲጸልዩ ያበረታተዋል። ተነስተውም ለሁለት ይጸልዩ ነበር። በየእኩለ ሌሊቱም በጸሎታችን ውስጥ የኛን አጀንዳ ያፈራርሱ ነበር። የተለያየ በእነሱ ላይ ያቀድናቸውን ነገሮች በሙሉ ያፈራርሱብናል። ቤተሰቦቻቸውንም በኢየሱስ ክርስቶስ ደም ይሸፍናሉ። ይህን ምስክርነት የምመሰክርላችሁ ሰምታችሁ በሁሉም ነገር እንድትደመሙ ሳይሆን እናንተም ተነስታችሁ መንፈሳዊ ውጊያችሁን መዋጋት እንድትችሉ ነው። አዎ፣ ሌሊትም ላይ ሆነ ማለዳ ላይ ተነስታችሁ ለመጸለይ ከሞከራችሁ እጅግ በጣም ታላቅ እንቅልፍና ከዚህ በፊት ምናልባትም ተሰምቷችሁ የማያቅ ድካም ይሰማችሁ ይሆናል። ይህ ግን የሰውነታችሁ ጥያቄ ብቻ ሳይሆን በመንፈስ ዓለም ላይ የሚላክም ፍላጻ ጭምር ነው። እነዚህ ሁለት ሰዎች አንዳንድ ጊዜ ባልየው ላይ እጅግ በጣም ጠንካራና ከባድ እንቅልፍ እንጥልበታለን። በዚህ ሰዓት ባለቤቱ ንቅንቃና እየጮኸች ካልጠራችሁ በስተቀር አይነቃም ነበር። ያን ያህል ከባድ እንቅልፍ እንኳን ብንጥል ልናሸንፋቸው ከቶ አልቻልም። እነሱን መንካት ሲያቅተን ወደ ልጆቻቸው ሄድን። የመጨረሻ ልጃቸውን አጠቃ ነው። ከባድ የሆነ የራስ ምታትና የሆድ ህመም እንዲይዘው አደረግን። ሰዓቱ 5:30 ነበር። ለጸሎታቸው 30 ደቂቃ ብቻ ነበር የቀራቸው። ታዲያ በዚህ ሰዓት ልጆቻቸውን ካስተኙ በኋላ ሰዓቱ ረፍዶ ነበረ። ከሌሊቱ 6:30 ሆኖ ነበር። ነገር ግን እንደ ሌሎች ሰዎች አይ የዛሬ የጸሎት ጊዜያችን አብቅቷል፣ አምልጦናል፣ አልፎናል አላሉም። ይልቁንስ ልክ ልጃቸውን ካስተኙበት ሰዓት ጀምሮ ከ6:30 እስከ 7:30 ድረስ ያለ ማቋረጥ ይጸልዩ ነበር።
በኋላም በሁለቱም አእምሮ ላይ የሹክሹክታና የጥርጣሬን መንፈስ ላክንባቸው። የምታደርጉት ነገር ምንም አይሰራም፣ እየተሞኛችሁ ነው፣ እንቅልፋችሁን ብተኙ ይሻላል፣ እንቅልፋችሁን ለከንቱ ነገር እየሰዋችሁ ነው የሚል ድምፅን በጭንቅላታቸው ውስጥ አመጣንባቸው። ይህኛው አካሄዳችን እየሰራ ይመስል ነበር። ምክንያቱም ልክ ሌሊት 6 ሰዓት ሲል እና የስልካቸው አላርም ልክ ሲጮ ባልየው ወደ ሚስቱ ዞረና ይሄ ነገር እየሰራ አይመስለኝም፣ ምንም እየተቀየረ ያለ ነገር አይመስለኝም፣ ይህንን ነገር ብንተወው ይሻላል የሚልን ሐሳብ አቀረበላት። ከዚህ በኋላ ሚስቱ አንድ ያልጠበቅነው ከባድ የሆነ እውነታን የያዘ መልስ መለሰች። እምነት ማለት የምናየውን ብቻ ማመን ሳይሆን የማናየውንም ጭምር ያለ ጥርጣሬ ማመን ማለት ነው አለችው። ይህ ጸሎታቸው በመንፈሳዊ ዓለም ላይ እንቅስቃሴን እየፈጠረ እንደነበረ እርግጠኛ የሆነች ይመስላል። ይህንንም አስከትሎ በመካከላቸው ትልቅ አለመግባባትና ጭቅጭቅ እንዲፈጠርም ለማድረግ ሞከርን። በነጋታውም ለነሱ እጅግ በጣም ከባድ ቀንን እንዲያሳለፉና እንዳይግባቡ አደረግን። ማታ ወደ ቤት ስትገባ ከባልየው ጋር አለማውራትን መርጠው ነበር። በእርግጠኝነት ይሄኛው ሌሊት ያልፋቸዋል አይጸልዩም ብዬ አስቤ ነበር። ምክንያቱም ተኮራርፈው አይነጋገሩም። መቼስ የተጣላና የተኮራረፈ ሰው አንድ ላይ አይጸልይም ብዬ እርግጠኛ ነበር። ታዲያ እንደተጠበቀው ሌሊት 6 ሰዓት ላይ ስልካቸው ጮኸ። በዚህ ሰዓት ሚስትየው ካልጋ ወረደችና ዞራ ሄዳ ባሏ ባለበት በኩል ትከሻውን ቀስ ብላ ነቅነቅ እያደረገች ባሌ ይቅርታ እንድታረግልኝ እፈልጋለሁ፣ እባክህ ይቅርታ አድርግልኝ፣ አሁን ተነስና እንጸልይ፣ የጸሎት ሰዓታችን ደርሷል አለችው። የሚገርመው እሱም ይቅርታ ጠይቃትና አንድ ላይ እንጸልይ ተባብለው ጸሎታቸውን እንደ ልማዳቸው ጀመሩ። በ2 ደቂቃ ውስጥ ታርቀው መነጋገር ጀምረው ጸሎታቸውን ጀመሩት። ከዚህ በኋላ መስበር የማንችለው ትልቅ ኪዳን በመካከላቸው እንዳለ ገባንና ከነዚህ ሰዎች ለመራቅ ወሰንን። ታዲያ በ1 ወር ጊዜ ውስጥ ይህ ባል ከቀድሞ የተሻለና እጅግ በጣም የሚበልጥ አስገራሚን ሥራ አገኘ። የልጆቻቸውም ጤና ሙሉ በሙሉ ተመለሰ። ትዳራቸው ከየትኛውም ቀን በላይ እጅግ በጣም ጠንካራ ሆነ። እያንዳንዱ ልናፈራርስባቸውና ልንደመስሰው የነበረው ነገሮቻቸው በሙሉ ተሻሽለው ቀረቡላቸው። እመኑ፣ እንቅልፋችሁን፣ ድካማችሁን ሰውታችሁ ከእግዚአብሔር ጋር ኅብረት በምታረጉበት ወቅት ለከበረው ነገር ትታጫላችሁ። በከባድና ምቾታችሁን በሚወስድ ሰዓት ላይ መጸለይ ትልቅ ፍሬን እንድታፈሩ ከሚያደርጋችሁ የጸሎት አይነት ዋነኛው ነው። መጽሐፍ ቅዱሳችን በሐዋርያት ሥራ መጽሐፍ ላይ ጳውሎስና ሲላስ በእስር ቤት ውስጥ በማይመች ሁኔታ ሲዘምሩና እግዚአብሔርን ሲያመሰግኑ ምን አይነት ትልቅ ተአምራት እንደሆነላቸው ይነግረናል። ከባድና የማይመች የሚመስል ሁኔታ ላይ ስትሆኑ ከማማረር ይልቅ ጸሎትን ምርጫችሁ አድርጉ። በምቾት ላይ ሳይሆኑ የጸለዩት ጸሎት የእስር ቤቱን መሠረት አናውጦታል። ከስራታቸውም ነፃ እንዲሆኑ አድርጓቸዋል። የእኩለ ሌሊት ጸሎት እጅግ በጣም ጠንካራ ነው። ዝግ የሚመስሉና ላይከፈቱ የሚመስሉ ደጆችን ይከፍታል። የተለያዩ እስራቶችንና ሰንሰለቶችን ይበጣጥሳል። ደግሜ እነግራችኋለሁ፣ አስተውሉ። የሚከብድ የሚመስልና የማይቻል የሚመስል ምቾት የሚነሳ ጊዜ ላይ ተነስታችሁ መጸለይን ተለማመዱ። ያኔ የሰማያት ደጅ ይከፈትላችኋል። እጅግ በጣም በሕይወታችሁ ከባዱን ጊዜ ማሳለፍ ስትጀምሩ ወዲያውኑ ወደ ላይ መጮህ ጀምሩ። እጅ ስጡ። እግዚአብሔር አምላክን አመስግኑ። እሱ ከዙፋኑ ይወርድላችኋል። ጌታ ኢየሱስ ክርስቶስ በምድር ላይ ያለ አንድ ትልቅ ምስጢርን ነግሮናል። በማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ እንዲህ ይላል፣ ለምኑ ይሰጣችኋልም፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችኋል ብሎ ይነግረናል። በሌላ ጊዜ ስላጋጠመኝ አንድ ታሪክ ላጫውታችሁ።